ነገ ምንም የምታገኙት ጥቅም የለም። ስለዚህ ሶሻል ሚዲያ ላይ ኤክሴ እንዲያርጎኝ ኤክሴ በዚህ ገብቶ ኤክሴ በዚህ ወጥቶ ኤክሴ በዚህ ምናምን የሚሉ ከሆኑ በጭራሽ አትቅረቧቸው። ግን እንዲሁ አሪፍ ልጆች ከሆኑ ሶሻል ሚዲያ ላይ ችግር የለውም ብትተዋወቁ አብራችሁ ብትሆኑ ምናምን ገመናችሁን አሳልፈ አይሰጡም። እንደገና ሆዴ ብትመለስ ጂጂ ጋር መልስ አምጥቼ ተጫውቼ ብጣልኩ ነው የምትለ ቂም ልትበቀልህ እንጂ አፍቅራ አይደለም። ቂምን ልትበቀልህ ትሸታለች ያልካት ምቱናነሽ ያልካት ምናምንን መልሻ አስላስኩት ብላ ደምንባ ታስለቅሳለች። ስለዚህ እንዳትዋረድ ብሮ፣ እንዳትዋረድ። እኔ ብሮኮር ነው የምነግርህ፣ እንዳትዋረድ። ከጂጂ ጋር ተገኘ ማለት ይኸው ትሸታለች ያለውን ሲቂጤን ሲልስ ነበር ትላለች። እና ታው እንዳትርመጠመጥ። ደግሞም ጊዜ ውሰድ ለራስ ጊዜ ውሰድ ራስ ላይ ስራ። እውነቴን ነው የምልህ። በጣም ደባሪ ነገር ተነጋግራቸዋል። በጣም ቆሻሻ ነገር ተነጋግራቸዋል። ስለዚህ አሁን በማየው ነገር እሷ ይሄን ለማድረግ ምንም ወደኋላ አትልም። ፈጣሪ ምስክሬ፣ ይሄን ለማድረግ ሶሻል ሚዲያ ላይ አዋረድኩት ለማለት ትመጣለች። ያንን ነው የምታደርገው። አዎ አይችልም። ሆዴ ያለ ቺኮሎጂ ካላጠና አይችልም። ዙዙሻ አይችልም። ሆዴን የሆነ ነገር ውስጥ ከልለን ጀርመን ያሉ ወንዶችን ሰብስበን ከልለን ካላስቀመጥ ነው አይችልም። ጠፈፍ ያሉት ይወዱታል። በጣም ነው የምትበቀለው ጂጂ። በጣም ነው የምትበቀለው። ስለዚህ ሆዴ እንዳትመለስ እነ ጃፒ ጋር ምናምን ለጊዜው ጃፒ ጀለስሽ ነው እሱ ቤት ምናምን ዶርሚ ጣጣ የለው ይከለልልን። ጃፒ ጀለስ ነው። ጃፒ ጋር ለተወሰነ ጊዜ መኖር ይችላል። እውነቴን ነው። ከዛ ውጭ በጣም ከባድ ነው። በጣም ከባድ ነው። እግዚአብሔር ምስክሬ። ትበቀላለች እና እንዳታረገው ከዛ ይኸውልህ ትሸታለች ያልከውን እያስላሰች ቪዲዮ ቀርጻ ነው የምትለቀው። ጂጂ ጣጣ የላት እመኔ። ቪዲዮ ስትል እዛ ገብተህ ስታርመጠምጥ በደንብ እያለች ቀርጻ ትለቅብሃለች። አለቀል ወገብ አይችልም አይደል? አዎ በቃ ወገብ ካልቻለ ብላ ትባላል። ብላ እዛ ስትንደፋደፍ ቀርጻ ይውት ፖስት በራሷ ፔጅ ነው የምትፖስትል። ስለዚህ አደራ ሆዴ ምንም ከዚህ በኋላ ተማርበት፣ በቃ ተማርበት። ብልጡን ነው የምልህ። እንትና መሯታል እንዲህ ብሯን ተቦጥቡጣለች። አንድ ቡና አልተገዛላት። ማራማዊት የኔ እናት ንጹህ አፍቃሪ ካላችሁኝ እኔ እግዚአብሔር ምስክሬ ማራማዊት ንጹህ አፍቃሪ ምንም ከሆዴ ሳትፈልግ የወደደችው ፎንቃ ያዛት ምናምን ንጹህ አፍቃሪ ማራማዊት ንጹህ አፍቃሪ ሆና አልሆነላት። ያ ነው እንግዲህ ያ ከባድ እና አሁን ምንድን ነው የሚሻለው? ቤተሰብ ምንድን ነው የሚሻለው? ካሌቦ ምንድን ነው የሚሻለው? አሁን ምንድን ነው ቤተሰብ እንደ አንድ ሶሻል ሚዲያ ላይ ምንድን ነው ማድረግ የምንችለው? ለሆዴ ወንድማችን ጂጂማ እንዲህ እያረጋት ነው። እንዲህ ጂጂ እንዲህ እያረጋት
ከአንዳንድ ፍራንክፈርት ገብታለች እንዲህ ተላጭታ ሙልጭ አርጋ። ይሄኔ ካንተ በኋላ ተላጭተው አታውቅም። ካንተ በኋላ አባቴ ጫካ ነበር። ጫካ ሆነ ብር ሸለቆ የሚባለው የእሷ ነበር። ጫካ ሆነ ወይ ሸለቆ ባህሩንም አቋርጬ የሚባል ነበር። ልንገር ብዬ ነው ካላወቅ። ለአንተ ተብሎ ነው የታጨደልህ ሆዴ፣ ለአንተ ተብሎ ነው የታጨደው የኔ አባት። ተፈልገሻል አባቴ። አለቀል። ኧረ ምንም ችግር የለም ይቅር ብያለሁ። እኔም እኮ ድሮ ስታናደኝ ነው እንጂ ምናምን ብላ ዋቴ አርጋ ያቺን ብረትህን አውላልቃ በቃ ትልካለች። ስለዚህ እባክህ ወዴ ብትተው ጥሩ ነው ሩታዬ። እውነቴን እኔ ለአንተ ብዬ ነው። በኋላ የሆኒ ማኛ አልነገረኝም። በኋላ እኛ ኃላፊነት ተወጠናል። ጂጂ ጋ የሚሆን አበሻ ወንድ ካለ በራሱ ፈርዶ ነው። እግዚአብሔር ምስክር፣ በራሱ የፈረደ ወንድ ካልሆነ ጂጂ ጋ ሄደ እስና ገና ለምን ያየነው ባህሪ ያለ ደስ አይልም። ባህሪዋ ደስ አይልም። በቃ ለወንድ አይሆንም። ለወንድ የሚሆን ባህሪ የላትም። እሷ እንቁርቲ ለወንድ የሚሆን ባህሪ የላቸው። አይሆንም። ለወንድ ባህሪ አሁናቸው። ስለዚህ ጥንቃቄ ያስፈልጋል። ጥንቃቄ በጣም የሚያስፈልግ ወሳኝ ታይም ነው። ሆዴን ወዳጆች እንትን በሉ ምከሩት። አዎ ጫካ ነው እንዴ? ማን ይነካል? ጂጂን ያው እንትና እንደነካት ሆዴ ያው እንግዲህ ካልከው አበሻ ሳይሆን ሌላ ዜጋ ምናምን እነ ናይጄሪያ ምናምን ሰላም ሊሏት ይችላሉ። አበሻ ግን በፍጹም there is no way አበሻ አይሆንም። ሌላ ዜጋ እንዳልኳችሁ ናይጄሪያ ምናምን ዌስት አፍሪካንስ ምናምን ሰላም ሊሏት ምናምን በስነ ስርዓት ይችላሉ። ግን አበሻ ነው። ምክንያቱም ሆዴን ያየ በጂጂ አይቀልድም ነው ጨዋታው። የጫካ ፕሮጀክት እንመነጥራለን። የጫካ ፕሮጀክት እንመነጥራለን። ያ ከባድ ኬዝ ነው። እና ምከሩት። ጀለሶቹ ግን እመለሳለሁ የሚባል ኦፊሻሊ አይሆነኝም ከተባለ ሰው ጋር ምንም ነገር አትጀምሩ። እውነቴን ነው። ምንም አትጀምሩ። ቆይ አንድ ጀለስ አስገብቼ ላስለፍልፈው። ዶክተር ሀቢብ ይመቸኛል። እስቲ ካለ ዮኒ ማኛ ከባድ ሰው ዮኒዬ፣ ሰላም ነው አባቴ? እንዴት ነው የኔ ጌታ? አለን። በዓል እንዴት ነው? አልሐምዱሊላህ ሾይና ነው። ጥሩ አለፈ? የመጨረሻ በጣም ደስ ይላል። አይ ለጥያቄ እንፈልጋለን። ኦኬ፣ በአማርኛ ነው በአማርኛ ነው በአረብኛ? ኦኬ ጎ ሄድ። አሁን የሰማው ነገር አለ። በጂጂ ሆዴን ልታስመልስ ተፍ እያለች ነው። ማንን ልታስመልስ? ሆዴን ነው። ጂጂ ሆዴን ልታስመልስ ተፍ እያለች ነው። አታነካካኝ ሰውዬ። ማስረጃ አታነካካኝ። እኔ አያገባኝም። እኔ ሰላማዊ ሰው ነኝ። አዲስ ጦር ልታደራጅ ነው እንዴ? አይደለም። ይኸው እኔ ማስረጃ ነው ማሳይ። ሬዲ ነህ?
አይ የተባለ ነው። እኔ ፈጥሬ አይደለም የኔ አባት እኮ እየመለመልሽ ነው እየመለመልክ ነው። አዲስ ምልምል እየመለመልሽ ነው። እኔ ከደሙ ነፃ ነኝ አባቴ። እኔ ምንም ብትለኝ እኔ የማውቀው ነገር የለም። እዚህ የተቀባባቸውንም አላውቅም፣ ልጁንም አላውቀውም። ምንም የማውቀው ነገር የለም አባቴ። እኔ ከደሙ ንጹህ ነኝ። የተቀባባችሁንም አላውቅም። እኔ ምንም የማውቀው ነገር የለም። ከውሽዬ ጋርስ ትቀጥላላችሁ? ከውሽዬ ጋር እንግዲህ ባለፈው ምን አልክ? ከውሽዬ ጋር ያለው ነገር ጨርሷል። አሉብህ አልክ አይደለ? አሉብህ አልካ? ቀላል አሉብህ እንዴ? አንተ ቀልጥፍ ያልክ ነህ፣ እነሱ ይፈዙብሃል። ችግር ጸጉር ያበደ ሆኗል። በሰላም ምን ሆነ ነው? እኔ እኮ አንተን እኮ መከታተል የጀመርኩት እኮ ፌስቡክ ላይ ነው። በሄድክበት ወይ ነው የሚሄደው። ግድ ይላል አባት እንዴ። እኔም የት እንደተሳየው እኮ ከእንትና ጸጉር በለጠ፣ ከውሽዬ ጸጉር በለጠ። አሁን ችግር እኮ ከፋሲካ ያ እሱ ልክ ነህ። አሁን ለ31ኛ ልደቷ አሳድጌ ልሰጣት ነው። 31ኛ? አዎ ከ2 ዓመት በኋላ 31 ትገባለች። ልጇን በስንት ነው የወለደችው? ነገ 30 መስዬ ነገ 30 ታከብራለች። ሳርዬ እንዴ ምን ልጇ ስንት ዓመቱ ነው? ልጇ እንጃ ዴች ይገባል ብለህ ነው? ገና እኮ ነው ፈላኩ። ኧረ 10 ምናምን ነው አይደል እንዴ ልጇ? መሲ ውሽዬ ልጇ ስንት ዓመቱ ነው? ደስ የሚል ልጅ አለ። አንድ ጎረምሳ ጀለሴ እኮ ነው። ከኔ ጋር ነው ኳስ የሚጫወተው። ወላሂ ጀለሴ እኮ ነው። ከኔ ጋር ነው ኳስ የሚጫወተው። ኧረ ኳስ ምናምን እንጮታለን እንትን ላይ በረንዳ ላይ ሜዳ ይሄድና ከአንተ ጋር ኳስ ከተጫወተ እድሜው ስንት ነው? ያው እኔ ልጅም መሆን እችላለሁ። አኛ ታለንትድ ስለሆንኩኝ። ግን እንደው ስታየው ስንት ይመስላል? 12 13 አይሆነው እንዴ? ዱባይ ሲገባ ራሱ 11 ዓመቱ ነው እኮ። አንተ ሰውዬ ዛሬ ምን ሆነህ ነው? ቆይ አንተ ሰውዬ ምን ሆነህ ነው? ያ እድሜው ስንት ነው? እርግጠኛ ነኝ እኔ ወላሂ ልንገርህ፣ እኔ ማኛ እየመለመልክ ነው አልኩ። በቃ የሆነ ነገር እያደራጀህ ነው፣ እየመለመልክ ነው። ከደሙ ነፃ ነኝ። የሆነ ነገር ወላሂ